ተናጋሪው እብድ ቢሆን አድማጩ አቅለኛ ይሁን ብለን ነበር የሚሰማን አጣን። እንግዲህ አሁን ቪኒሲየስ ቀረሻው ፊትን ወደ እምባፔ ልታዞር ነው። አብዝሮ እንዳይጥል ወያላ እኔ ቆድሮም እኮ ተናግሬያለሁ። አንድ ዋንጫ በላው ብለህ እሷን ጭማዛ ሲዘህ ታመጣ ቪኒን ትፈልጋለህ? ይጂ ትፈልጋለህ? ወስዋሳም ድሃ ቀለኛ ሰው ቀለኛ ሆኗል። ቪኒ አይመጣም የሚል ዜና ወጥቷል ማለት ነው። እና አንዱ ምን ቢል ጥሩ ነው፣ አርሰናል ቪኒ ያለ መምጣቱን ተከትሎ ፊቱን ወደ ኪሊያን ምባፔ ያዘ። በመጀመሪያ በጣም መጥፎ ዜና ለአርሰናል ደጋፊዎች፣ ቪኒ ጁኒየር አርሰናልን እንደማይቀላቀልና እዛው በሪያል ማድሪድ ቤት እንደሚቆይ ታውቋል ማለት ነው። ቪኒ ጁኒየር ለሪያል ማድሪድ አዲስ ኮንትራት እንደሚፈርም ይጠበቃል ማለት ነው። ሪያል ማድሪዶቹም ቪኒ ጁኒየርን የመሸጥ ምንም አይነት ፍላጎት እንደሌላቸው ተገልጿል። ነገር ግን እኔ ዋናው የገረመኝ ነገር ቪኒ ጁኒየር ወደ አርሰናል ከመጣ 7 ቁጥርን ከሳካ ይቀበላል ምናምን ብሎ አንዱ የአርሰናል ደጋፊ ቪዲዮ ሰርቶ እንዴት ምናምን በሳካ ምናምን እያላችሁ እየቀወጣችሁት ነበር፣ አርሰናል ደጋፊዎች ማለት ነው። ቪኒ ጁኒየር ነው ብራዘር። ቪኒ አያድርገውና አርሰናል ቤት ከመጣ የሳካን ቁጥር አይደለም ከፈለገ የራይስን መቀበል ይችላል ብራዘር። እንዴ ያማል እንዴ ቪኒ እኮ ነው እግር ኳስ ውለታ ማታቅ ሙያ ናት ብራዘር። ሳካ እንደዚህ ድሮ አገልግሏል ምናምን የሚባል ነገር የለም። አሁን ላይ የሚያገለግለው ሰው ነው ወሳኙ ነገርና ቪኒ ከመጣ የሳካን ቁጥር 2 ቁጥር ላቢኖረው ይቀበለዋል ከፈለገ ማለት ነው ብራዘር። እና የማይገናኝ ነገር የምታወሩ ለምንድን ነው? በሳካ ምን አገናኘው እንዴ? ቪኒ ጁኒየር በዚህ ሰዓት ማንም በዛ ቦታ በዊንገር ሆኖ ቪኒን የሚበልጣው አንድ ተጫዋች አጠራልኝ ገባርላ አይደለም። የሳካን ቁጥር ከፈለገ ፒኤስጂ ቤት ገብቶ የክቫራትስኬሊያን ቁጥር መቀበል ይችላል። ዝብላችሁ አተካራ የምትፈጥሩ ምንድነው? ሳካ እኮ ነው ምናምን ምን ይሁንና ሳካ ይሁን እንደሆነ ለአርሰናል አገልግሏል ምናምን፣ ግን ቁጥሩን ቪኒ ቢቀመው ምን ይሆናል ነው ሳካ ብራዘር እንዴ። ለማንኛውም አይመጣም ልጁ። ያው በርግጥ እንደማይመጣም እርግጠኛ ስለሆናችሁ ነው እንጂ ቢመጣ ኖሮ ሳካ ይስጣው ነበር የሚል ሁሉም እንዴ ትቀልዳለህ እንዴ? ቪኒ አርሰናል መጥቶ ሳካ ቁጥሩን ምናምን አልሰጥም ሲለው አስባችሁታል? ይመጫችሁ። ጉድህን ስማ አርስዬ፣ ስንት ነገር ያደረገልህን ተጫዋች ስታር ቦይ ስትሉት የነበረውን ሳካን ገና ለገና ቪኒ ይመጣልና ብለህ የተናገርኩላ ትዝብት ነው፣ በእውነት ትዝብት ነው። ቪኒሲየስ ጁኒየር በዘንድሮ አመት ኮንትራቱን ባያራዝም እንኳን ቀጣይ አመት እንኳን ቢለቅ በነፃ ዝውውር ቢለቅ ሪያል ማድሪድ ወስኗል። በዚህ የዝውውር መስኮት ቪኒሲየስ ጁኒየርን አንድ ለቆም ብሏል። ፓፓ ስንት ነገር ያደረገልህን ሳካን ስታር ቦይ ምናምን ስንት እኔ አላውቅም። ትዝብት ነው፣ ብቻ ትዝብት ነው። ቪኒሲየስ ጁኒየር አይወጣም፣ ማድሪድ ወስኗል። ፓፓ ግን ትዝብት ነው፣ በእውነት ትዝብት ነው። አንዳንድ ሰዎች አሁን ዴሊ ሜል ስካይ ስፖርትን ዋቢ አድርጎ ይዞት በወጣው መረጃ መሰረት ቪኒሲየስ ጁኒየር ሪያል ማድሪድ ለቆ የትም እንደማይሄድና ሪያል ማድሪድ ከቪኒሲየስ ጁኒየር ጋር አዲስ ውል እንደሚፈራረም እርግጠኛ ነው ሲል ዘግቧል። ማለት እኔ አሁን በጣም ወል ይዝባቸው መመጣ ሰዎች ይሄ በኮንፊደንስ ማለት የማምጣት አቅሙ እኮ አለው፣ ግን ደግሞ ማለት ነው አርሰናሎች ራሱ ሪያል ማድሪድ እንደማይለቀው ያውቃሉ። እነ ሞርጋን ሮጀርስን ሌሎችንም ተጫዋቾችን ስለተነጠቁ ለአርሰናል ደጋፊ ጆካ ሳክስ ነበር የቀቡት የነበረው። በቃ እዛ ጋር እየተተቹ ነበረ። እንዴት ሮጀርስ እንዴት እንትና እየተባሉ ነበረ። የጉማሬሽ ጉዳይ ዘገየ ምናምን የሚለውን ትችት ለማራገብ ውስጥ ላይ ዝም ብለው ወሬ ያወሩ ማለት ቪኒ እናመጣዋለን ምናምን የሚል እንጂ አርሰናል ቪኒሲየስ ጁኒየርን የማምጣት አንደኛ ይኸውልህ አቅም ምናምን ጉዳይ የሚመጥን ተጫዋች አይደለም። እንደዚህ አይነት ተጫዋች እናንተ የመቆጣጠር ምናምን አቅሙ የላችሁም። ጭራሽ ለአርሰናል የሚመጥን አይነት ዝውውር አይደለም። ምናልባት ከሆነም ወደ እንግሊዝ ፕሪሚየር ሊግ የሚመጣ ከሆነ ትክክለኛው ቡድን ማንቸስተር ዩናይትድ እና ማንቸስተር ዩናይትድ ብቻ ነው ማለት። ማንኛውም በቪኒሲየስ የተሰራ ኢቨን ቡካዮ ሳካ ማሊዮን አውልቆ ለቪኒ ይስተው ምናምን የተባለው ነገር ማለት በራበት ማለት እነሳ ሪያል ማድሪድን ነጥቀህ ምናምን እንደምታመጣ ነው የምታወራ። ለማንኛውም አይመጣም፣ አይዟችሁ። በግራ በቀኝ በዛ ሲወከው ረላሽ ወይ ይመጃ። አሁን የኔ አሟሟት ነው ወይ? አሁን የኔ አሟሟት ነው ወይ? ጉች ያለ ጡት አንድ ቀን ሳላይ አሁን የኔ
ወይኔ አርሴ ወይኔ ወያለው ጉድሽ ፈላ። ወይኔ ሰበር ዜና ወጥቷል። ብሬኪንግ ኒውስ ጀማዓው ቸልሲ በፕሪሚየር ሊጉ ውስጥ የሚገርም አማካይ ለማስፈረም እንቅስቃሴ እያደረገ ነው። የቸልሲ ቀጣዩ ትልቁ ፊርማ ሚድፊልደር ላይ የሚጫወት ተጫዋች ነው ተብሎ ይጠበቃል ብሎናል። ማን? ፋብሪዚዮ ሮማኖ። አባቴ ሮጀርስን ኮርኩመን ተቀበልነሽ። ብሩኖ ጉማሬስ ቀጣዩ ቸልሲ ተጫዋች ነው የሚሉ መረጃዎች በስፋት እየወጡ ነው። የአራድዬ ልጆች ብሩኖ ጉማሬስን ከነጠቅናችሁ እሺ ምን ልትሉ ነው? እሱም አልፈለገም ልትለ ብር ስለተወደደ ልትለኝ ነው? ምን ተሰማችሁ? ሀሳባችሁን ኮሜንት ላይ ጀማዓ። ኮርኩሜ ይቀበልሃለሁ። መጣውልህ ሳካን ሳልነጥቅህ አፌ ተበላይ ሳካን ነጥቅሃለሁ። ጠብቀኝ።